እሱ በፕላኔታችን ላይ ካሉ በቀላል ከሚለዩ ፊቶች ውስጥ አንዱና ዋነኛው ነው። አንድ ሙሉ አረፍተ ነገር መናገር ሳያስፈልገው በማንኛውም ሀገር ውስጥ በሚሊዮን የሚቆጠሩ ሰዎችን በእንባ እስኪነቁ ድረስ መሳቅ የሚያስችል ሰው ነው። ነገር ግን ከጎማ መሰል የፊት ገጽታና ከሚስተር ቢን ግራ የገባው የሕፃን መሰል ትርምስ ጀርባ ብዙ ሰዎች ከሚያውቁት በላይ እጅግ የተወሳሰበ ታሪክ አለ። ይህ ታሪክ ስለ አንድ ታዋቂ ኮሜዲያን ብቻ አይደለም። ይህ የዓለማችን በጣም ተወዳጅ ከሆኑት ገጸ ባህሪያት አንዱ ከጸጥታና ከግል ትግል ጋር እንዴት እንደተገናኘና ኮከብ እንዲሆን ያደረገው ነገር እንዴት አስገራሚ ሸክም እንደሆነበት የሚያሳይ አስገራሚ ታሪክ ነው። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተሰምቶ የማያውቁ ታሪኮች እንዲሁም በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። ሮዋን ሴባስቲያን አትኪንሰን ጥር 6 1955 ዓ.ም በእንግሊዝ ዱራም ውስጥ ጸጥ ባለ መካከለኛ መደብ ቤተሰብ ውስጥ ተወለደ። ከልጅነቱ ጀምሮ በመንተባተብ ምክንያት አይናፋርና የተገለለ ልጅ ነበር። እሱ ራሱ ይህ ችግር ይመጣል ይሄዳል ብሎ እንደተናገረው ያልጠበቀውን የንግግር ባህሪ የማያቋርጥ የጭንቀት ምንጭ አድርጎበታል። ትምህርት ቤት ሁልጊዜ ቀላል አልነበረም። አትኪንስ ብዙውን ጊዜ ወደ ሳይንስና አካዳሚክስ ዓለም ያፈገፍግ ነበር። ምክንያቱም የቁጥሮች ትክክለኛነት ንግግር ሊሰጠው የማይችለውን መጽናናትን ይሰጠው ነበር። ከአስተማሪዎቹ አንዱ ሮዋን በክፍል ውስጥ ተራ ተማሪ የነበረ ቢሆንም መድረክ ላይ ሲወጣ ግን ልዩ ነበር በማለት በግልጽ ያስታውሳል። ሌላ መምህር ደግሞ ወጣቱ አትኪንሰን መድረክ ላይ በወጣ ቁጥር የመንተባተብ ችግሩ ይጠፋ ነበር ብለዋል። ሌላ ሰው በመሆኑ ለጊዜው ከራሱ ነፃ የወጣ ያህል ይሰማው ነበር። በራሱ ማንነት ውስጥ ያገኘው ይህ ክፍተት በሕይወቱ ውስጥ እጅግ በጣም አስፈላጊ እውቀት ሆነ። በኪነ ጥበብ ዘርፍ ብቅ እያለ የመጣው ተሰጥኦ ቢኖርም ንግግር ለሚከብደው ልጅ በኪነ ጥበብ ሙያ መሰማራት እውነተኛ አማራጭ አይመስልም ነበር። ስለዚህ የአካዳሚክ ጥንካሬዎቹን ተከተለ። በኒውካስል ዩኒቨርሲቲ በኤሌክትሪካልና ኤሌክትሮኒክስ ምህንድስና ዲግሪውን አገኘ። ከዚያም በ1975 ዓ.ም በተመሳሳይ መስክ የማስተርስ ዲግሪውን ለማግኘት ወደ ታዋቂው የኦክስፎርድ ኩዊንስ ኮሌጅ ሄደ። ለተወሰነ ጊዜ መንገዱ የተስተካከለ ይመስል ነበር። ያልተጠበቀውን የትወና ዓለም ትቶ መሐንዲስ ደግሞ መንገድ ላይ ነበር። ነገር ግን መድረኩ መጥራቱን ቀጠለ። በኦክስፎርድ ለወደፊት የብሪታንያ ኮሜዲ አፈታሪኮች መፈልፈል የነበረውን ዝነኛውን የኦክስፎርድ ሪቪው የተማሪዎች ኮሜዲ ቡድን ተቀላቀለ። እዚሁ ከረጅም ጊዜ የሥራ ባልደረባው ከሪቻርድ ከርቲስ ጋር ተዋወቀ። ከርቲስ በኋላ እንዳስታወሰው አትኪንሰን ወደ ወርክሾፕ ይመጣና አንድም ቃል አይናገርም ነበር። በማዕዘን ውስጥ ያለ ጸጥ ያለ ታዛቢ። ከዚያም አንድ ትዕይንት ለማሳየት ይነሳና ሙሉ በሙሉ ይለወጣል። መንተባተቡ እየጠፋ በሚያስቅና በሚማርክ ማንነት ይተካ ነበር። ይህ እንቆቅልሽ ነበር። ጎበዝ የምህንድስና ተማሪው ሁልጊዜ መቆጣጠር በማይችለው ነገር ማለትም በራሱ ድምፅ ነፃነትን እያገኘ ነበር። መንተባተቡ በብዛት የሚከሰተው ራሱ ሆኖ ሲገኝ እንደሆነ ማወቀ። ነገር ግን ገጸ ባህሪን ሲላበስ ከዚህ በፊት አግኝቶት የማያውቀውን ነፃነት እያገኘ መጣ። በኋላም እንዲህ ሲል አብራርቷል። ከራሴ ውጪ ሌላ ገጸ ባህሪ ሲጫወት መንተባተብ ይጠፋል። ያ ምናልባትም ይህንን ሙያ እንድከተል ካነሳሳይ ምክንያቶች አንዱና ዋነኛው ሊሆን ይችላል ብሏል። የትወና የትርፍ ጊዜ ማሳለፊያው ቀስ በቀስ የአካዳሚክ ሕይወቱን መቆጣጠር ጀመረ። እዚያም ድረስ ትወና ማምለጫ ብቻ ሳይሆን ዕጣ ፈንታው ሆነ። የሚስተር ቢን ገጸ ባህሪ ቅርጽ መያዝ የጀመረው አትኪንሰን በኦክስፎርድ የማስተርስ ዲግሪውን እየተማረ በነበረበት ወቅት ነው። አንድ ትዕይንት እንዲሰራ ሲታዘዝና ከንግግሩ ጋር ሲታገል አትኪንሰን በፊቱ ገጽታዎች መሞከር ጀመረ። አንድ እንግዳ ከእውነታው የራቀና በአብዛኛው ጸጥ ያለ ገጸ ባህሪ ብቅ ማለት ጀመረ። አዲሱ ያገኘው ጥንካሬ ላይ እየተደገፈ ነበር። እሱ የተዋጣለት አካላዊ ኮሜዲያን ነበር። እናም ይህ ገጸ ባህሪ ለመረዳት ብዙ ቃላት አያስፈልገውም ነበር። እሱና ሪቻርድ ከርቲስ ይህንን እንግዳ ፍጡር ማዳበራቸውን ቀጠሉ።
አትኪንሰን ራሱ በአዋቂ ሰው አካል ውስጥ ያለ ልጅ ሲል ገልጿል። ጀግና አይደለም? በአትኪንሰን አገላለጽ ሚስተር ቢን በጋዱ ዓለም ብዙም እንደማይወድ የሚናገርለት ራስ ወዳድና ስርዓት አልበኛ ገጸ ባህሪ ነው። የተገለለ በማህበራዊ ግንኙነት የማይመቸውና እያንዳንዱ ችግር በሚቻለው እጅግ በጣም እንግዳ በሆነ መፍትሄ የሚፈታ ነው። ገጸ ባህሪው ለረጅም ጊዜ ስም አልነበረው። ሚስተር ዋይትና ሌሎች የአትክልት ስሞችን ከግምት ካስገቡ በኋላ ይበልጥ ማራኪ በሆነው ስም ተስማሙ። እሱም ሚስተር ቢን ነበር። ጥር 1990 ዓ.ም ዓለም ይህንን ፍጡር በአይቲቪ ላይ በመጀመሪያው የሚስተር ቢን ክፍል አገኘው። ቢን በብርሃን ጨረር ከሰማይ ሲወድቅ የሚያሳየው የመክፈቻ ትዕይንት ስለ ዓለማችን ሕጎች ምንም ግንዛቤ ሳይኖረው ከሌላ ፕላኔት ወደ ዓለማችን እንደወደቀ ስለሚመስል ገጸ ባህሪ ፍጹም መግቢያ ነበር። ሚስተር ቢን ልዩ ክስተት ነበር። ዝግጅቱ ከፍተኛ ስኬት አስመዝግቧል። አንዱ ክፍል በዩናይትድ ኪንግደም ከ18.7 ሚሊዮን በላይ ተመልካቾችን ስቧል። ኮሜዲው በአብዛኛው አካላዊ ስለነበር ቋንቋና ባህልን ተሻግሯል። ተከታታዩ በዓለም ዙሪያ ከ245 በላይ ግዛቶችም ተሽጧል። ይህም ሮዋን አትኪንሰን በፕላኔቷ ላይ በጣም ከሚታወቁ ሰዎች አንዱ እንዲሆን አድርጎታል። በአንድ ወቅት ጸጥተኛ ተማሪ የነበረው ሰው በጸጥታና በአካላዊ ኮሜዲ በሁሉም ዘንድ የሚታወቅ ገጸ ባህሪ ፈጠረ። ነገር ግን ይህ ድል በስውር ዋጋ አስከፍሎታል። ዓለም ያለ ልፋት የሚፈጠር ኮሜዲ ሲመለከት፣ አትኪንሰን ግን አድካሚ ሂደት ውስጥ አልፏል። ገጸ ባህሪው መጫወት ብዙም እንደማያስደስተው በቃለ መጠይቆች ላይ በግልጽ ተናግሯል። ኃላፊነቱን እጅግ በጣም ከባድ እንደሆነ ገልጾ ሂደቱ ውጥረት የበዛበትና አድካሚ እንደሆነ ተናግሯል። ገጸ ባህሪው አነስተኛ ንግግር ስላለው እያንዳንዱ ቀልድና ስሜት በአትኪንስ አካል ፊት መተላለፍ ነበረበት። አካላዊ ቁርጠኝነቱ ሙሉ ነበር እና በትክክል የማድረግ ግፊቱም ከፍተኛ ነበር። ዓለም ሚስተር ቢንን ያደንቅ ነበር። ነገር ግን ሮዋን አትኪንሰን የራሱን ፍጥረት ክብደት መሸከም እየሰለቸው መጣ። የሥራው ከፍተኛ ጫና ሕይወቱ ላይ ተጽዕኖ አሳድሯል። ከሱኔትራ ሳስትሪ ጋር የነበረው የ4 ዓመት ትዳሩ በ2015 ዓ.ም አብቅቷል። በ2011 ዓ.ም ደግሞ የማክላረን ኤፍ1 ሱፐር መኪናው ብዙ ጊዜ አሽከርክሮ ዛፍና የመንገድ ምልክት ከመጋጨቱ በፊት ከባድ የመኪና አደጋ ሲደርስበት ከእውነተኛ አደጋ ጋር ተጋፍቷል። በትከሻው ላይ በደረሰ ጉዳት ተርፏል። ነገር ግን ክስተቱ የሕዝብ ሕይወት ሸክሞችን ሌላ ማስታወሻ ነበር። በቅርብ ዓመታት አትኪንሰን የተለየ አይነት ሰላም አግኝቷል። ሕይወቱን ከቀረጸው ገጸ ባህሪ በአብዛኛው ርቋል። ድምፁን ብቻ በሚሰጥበት አኒሜሽን ተከታታይ ካልሆነ በስተቀር እንደ ቢን ለመጨረሻ ጊዜ ትርኢት የታየው በ2012 ዓ.ም የለንደን ኦሎምፒክ መክፈቻ ስነ ስርዓት ላይ ሲሆን ይህም በግምት 900 ሚሊዮን ሰዎችን የተመለከቱት ትርኢት ነበር። አዲስ አጋር አግኝቷል። ተዋናይ ሊዩስ ፎርድ ከእርሷም ጋር ልጅ የወለደ ሲሆን በጣም ጸጥ ያለ ሕይወት ይኖራል። እንደ ፈረንሳዊ መርማሪ ሜሬግና በኔትፍሊክስ ተከታታይ ላይ ማን ቨርሰስ ቢ በመሳሰሉ ሌሎች ሚናዎች ላይ ተሳትፏል። ይህም የተሰጠውን የተለያዩ ገጽታዎች እንዲያስስ አስችሎታል። እነዚህ በንግግርና በስውር ስሜቶችን የተሞሉ ሚናዎች ከጸጥታው የሚስተር ቢን ስርዓት አልበኝነት የራቀ ዓለም ይመሳሰላሉ። እነሱ የሮዋን አትኪንሰን የሰውየው ስራዎች ናቸው። የሮዋን አትኪንሰን ታሪክ ጥልቅ እንቆቅልሽ ነው። ወጣትነቱን የቀረጸው ፈተና ከንግግር ጋር የነበረው ትግል ከተዋናይነት ብቃቱ ግኝት ጋር የተቆራኘ ነበር። በራስ የመተማመን ስሜቱን ከማሸነፍ ይልቅ ሙሉ በሙሉ የራሱ የሆነ የመፍጠር መንገድን አገኘ። ልዩ ተሰጥኦቹን ወደ ሁለንተናዊ ሳቅ ምንጭነትም ለወጠው። ነገር ግን ያው ፍጥረት ከባድ ዋጋ አስከፍሎታል። በዓለም አቀፍ አድናቆት ክብደት ተዳክሞ ጥሎታል። ይህ አንዳንድ ጊዜ ታላላቅ ጥንካሬዎችን ባልተጠበቁ ቦታዎች እንደተፈጠሩ የሚያሳይ ኃይለኛ ማስታወሻ ነው። ውድ የፈንሽ ኢንተርቴንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን ሚስተር ቢንን ስለፈጠረው ስውር የሥነ ልቦና ጉዳት አስቃኘናችሁ። ሁልጊዜም እንደነዚህ አይነት ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪክ እንዲሁም ከዚህ ቀደም ተሰምቶ የማያውቁ ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።